አብዛኞቻችን ጸጉራችን ጥፍራችን እንዲሁም ደግሞ ቆዳችን እንዲያምር ከመፈለግ የተለያዩ ፕሮዳክቶችን የተለያዩ ሰፕሊመንቶችን እንጠቀማለን። በተለይ ደግሞ ቆዳችን ውበቱን ሲያጣ ጸጉራችን መሰባበር ጥፍራችን ላይ ያለው ውበት ሲቀንስ ይሄን ሰፕሊመንት ያኛውን ፕሮዳክት ተጠቀም የሚለን በጣም ብዙ ሪኮመንድ የሚያደርገን ሰው ብዙ ነው። ታዲያ ብዙ ሰዎች ሪኮመንድ ከሚያደርጉን ወይም ደግሞ ተጠቀሙ ከሚሉን መካከል ኮላጅን የሚባለው ፕሮዳክት ይገኝበታል ማለት ነው። ኮላጅን የሚባለው ፕሮዳክት ገበያ ላይ እንደሚታወቀው በጣም ጠቃሚና እንደሚያስፈልገን ነገር ተደርጎ የሚነገረን ነገር እውነት ነው። እንዲሁም ደግሞ በሳይንስ ኮላጅን ምን ተደርጎ ነው የሚታሰበው ያለው እውነታ ምንድነው? ስለ ኮላጅን የሚባለው ነገር በደንብ በጥልቀት እናያለን ማለት ነው። እስቲ ኮላጅን ምንድነው? በመጀመሪያ ኮላጅን ምንድነው ብለን ስጠይቅ ኮላጅን በሰውነታችን ውስጥ የሚገኝ መዋቅራዊ ፕሮቲን ወይም ደግሞ ስትራክቸራል ፕሮቲን በመባል ይታወቃል ማለት ነው። ይሄም ልክ እንደ ምሰሶ ወይም ደግሞ እንደ ማጣበቂያ ሆኖ ሙሉ ሰውነታችን ላይ ቆዳችን ላይ አጥንታችን ላይ ጅማታችንን የሚያስተሳሰርልን ወይም ደግሞ የሚያገናኝልን ስትራክቸራል ፕሮቲን ነው ማለት ነው። ነገር ግን ኮላጅን ትልቅ ጉድለት አለበት። ይሄም ደግሞ ኢንኮምፕሊት ፕሮቲን ነው ወይም ደግሞ ያልተሟላ ፕሮቲን ነው ማለት ነው። እንደምናውቀው ፕሮቲን ከአሚኖ አሲዶች እንደሚሰራ እናውቃለን። አሚኖ አሲዶች ደግሞ በሁለት ይከፈላሉ። ኢሴንሻል እና ነን ኢሴንሻል ብሎ ሳይንስ በሁለት ይከፍላቸዋል ማለት ነው። ኢሴንሻል የምንላቸው አሚኖ አሲዶች ምንድናቸው? ሰውነታችን ማምረት የማይችላቸው ከምግብ ማግኘት የሚጠበቅብን የአሚኖ አሲድ አይነቶች ናቸው ማለት ነው። እነዚህ አሚኖ አሲዶች ሰውነታችንን ለመገንባት ለእድገታችን ሙሉ የሰውነታችን ክፍሎች እንዲሰሩ እንዲሁም ደግሞ በቂ የሆነ ነገር እንዲያገኙ የሚያደርግልን ኢሴንሻል አሚኖ አሲዶች ናቸው ማለት ነው። እነዚህ ሰውነታችን ማምረት ስለማይችል ከምግብ ነው የምናገኘው ማለት ነው። ኢሴንሻል ደግሞ የምንላቸው ሰውነታችን በራሱ ማምረት የሚችላቸው ከምግብ ባናገኛቸው ደግሞ ችግር የሌለው ናቸው ማለት ነው። ከነዚህ ውስጥ የኢሴንሻል እና ነን ኢሴንሻል ከሚባሉት ውስጥ ደግሞ ኢሴንሻል የሚባሉት አሚኖ አሲዶች 9 ናቸው ማለት ነው። ከነዛ መካከል አይሶሉሲን፣ ሉሲን፣ ትራይፕቶፋን እንዲሁም ደግሞ ቫሊን ከዚህ በተጨማሪም ደግሞ 9 እዚህ ጋር የዘረዘርኩላችሁ የአሚኖ አሲድ አይነቶች ይገኙበታል ማለት ነው። ታዲያ እነዚህ ሰውነታችን የሚያመርታቸው በጣም ግን ለሰውነታችን አስፈላጊ የሆኑት ኢሴንሻል አሚኖ አሲዶች ምን ላይ ይገኛሉ? ምን አይነት ምግቦች ላይ ይገኛሉ ከተባለ አሳ፣ ስጋ፣ ዶሮ፣ እንቁላል እነዚህ የአኒማል ቤዝድ የሆኑ የፕሮቲን ምንጮች ላይ በደንብ ይገኛል ማለት ነው። እንዲሁም ደግሞ አንዳንድ ፕላንት ቤዝድ የሚባሉት ምግቦች ላይም ይገኛል። ልክ እንደነ ኪኖዋ፣ የዱባ ፍሬ፣ ፓምኪን ሲድ ምንላቸው የተወሰኑት ላይ ይገኛል ማለት ነው። ኢሴንሻል 9ንም ኢሴንሻል አሟልቶ የሚይዙ የፕሮቲን ምንጮች ወይም ደግሞ የምግብ አይነቶች አሉ ማለት ነው። ታዲያ ኮላጅን ኢንኮምፕሊት ፕሮቲን ነው ለምን አለን? ቅድም ኢንኮምፕሊት ፕሮቲን ነው ወይም ደግሞ ያልተሟላ ፕሮቲን ነው ስንል ለምንድን ነው እንደዛ ያልነው ካለ አንደኛ ትራይፕቶፋን የሚባለው ኢሴንሻል አሚኖ አሲድ ውስጥ የሚገኘው የአሚኖ አሲድ አይነት ስለሚጎለው ነው ማለት ነው። ይሄም ደግሞ ትራይፕቶፋን የሚባለው ሴራቶኒን የሚባለው ሆርሞን እንዲመረት ሰውነታችን ወይም ደግሞ በአይምሯችን ውስጥ የሚመረተው የደስታና የሰላምን ስሜት የሚሰጠንን የሆርሞን ክፍል እንዳያድግ ወይም ደግሞ እንዳይሰራ ስለሚያደርግ ነው። ስለዚህ ኮላጅንን እንደ ዋና የፕሮቲን ምንጭ አድርጎ መውሰድ የአሚኖ አሲዶችን አለመመጣጠን በሰውነታችን ውስጥ ይፈጥራል ማለት ነው። በተለይ ጂም የሚሰሩ ሰዎች፣ ጡንቻቸውን ለመገንባት የሚሞክሩ ሰዎች ኮላጅንን ለጡንቻ ግንባታ እንጠቀመው ብለው ያስባሉ። ነገር ግን ኮላጅን ለጡንቻ ግንባታ የሚበቃ አይደለም፣ ምክንያቱም ኢንኮምፕሊት ፕሮቲን በመሆኑ ማለት ነው። ከዛ ይልቅ በጣም ከኮላጅን በዋጋ የሚያነሱ ጥራት ያላቸው እንዲሁም ለጡንቻ ግንባታ ተብለው የሚመረቱ ፕሮዳክቶች አሉ። ልክ እንደነ ዌይ ፕሮቲን፣ ካዚን ፕሮቲን የሚባሉ ለጡንቻ ግንባታ በጣም ወሳኝና ጠቃሚ የሆኑ የፕሮቲን አይነቶችን ፕሮዳክቶችን መጠቀም ይቻላል። ገበያው ላይ ደግሞ ቬጋን ኮላጅን ወይም ደግሞ ከእጽዋት የሚሰራ የኮላጅን አይነት አለ ተብሎ ይወራል። ነገር ግን ከእጽዋት የሚሰራ ምንም አይነት የኮላጅን ፕሮዳክት የለም። ይሄ ቬጋን ኮላጅን የምንለው ምንድን ነው ከተባለ ቬጋን ኮላጅን ውስጥ ያለው ኮላጅን ሳይሆን ኮላጅን እንዲሰራ የሚያግዙ ግላይሲን፣ ፕሮሊን፣ ሃይድሮክሶፕሮሊን የሚባሉት የአሚኖ አሲዶች ሲሆኑ ይሄም ደግሞ ኮላጅን እንዲሰራ ኮላጅን ቢልደርስ ተብሎ የሚጠሩ ናቸው እንጂ ኮላጅን ራሱ ኮላጅን አይደለም። በተጨማሪም ደግሞ ከአሳ ቆዳ ይሰራሉ ተብሎ የሚታሰቡት ማሪን ኮላጅን ላይ በጣም ጥንቃቄ ያስፈልጋል ማለት ነው። ምክንያቱም በባህር ውስጥ ከሚገኙት ማዕድናት መካከል ሜርኩሪ፣ ማይክሮፕላስቲክ መርዛማ ኬሚካል ምርቶች በአንድ ላይ ተቀላቅለው ሊይዝ ስለሚችል ይሄንን ፕሮዳክት አደገኛ ያደርጋል ማለት ነው። ለሰውነታችን በጣም አደገኛ ያደርጋል። ይሄንን ፕሮዳክቶች ደግሞ ከሰርድ ፓርቲ ወይም ደግሞ ከሶስተኛ ወገን ማረጋገጫ ካልተሰጠው በስተቀር እንዳትጠቀሙት። እስከዚህ ድረስ ስናወራ ኮላጅን ጥቅም የለውም ዝም ብሎ ነው የሚሸጠው ምናምን ልንል እንችላለን። ነገር ግን ሳይንቲስቶች እንዳወጡት ጥናት ደግሞ ሜታ አናሊሲስ እንደሰሩት መሰረት ደግሞ ኮላጅን የወሰዱ ብዙ ሰዎች በመገጣጠሚያ በቆዳ ችግር ጥማቸው ለውጥና ማሻሻልን አሳይቷል ማለት ነው። እንዴት ኮላጅን የተሻለ መስራት ቻለ ከተባለ ሚስጥሩ ያለው ኮላጅን ፔፕታይድስ ላይ ነው። አምራቾቹ ኮላጅን አስቀድመው ከ2 እስከ 20 አሚኖ አሲድ ባላቸው ትናንሽ ሰንሰለቶች ይሰባበሩታል። ጥናቶች እንደሚያሳዩት ደግሞ እነዚህ ትናንሽ ፔፕታይድስ ሳይሰባበሩ በሆድ በኩል ማለፍ ይችላሉ።
እነዚህ ፔፕታይድስ ቀጥታ ሄደው ቆዳ ላይ አይጣበቁም። ነገር ግን በሰውነት ውስጥ ሲዘዋወሩ በሰውነታችን ውስጥ ኮላጅን ለሚያመርቱት ፊብሮሊስት ለተባሉት ህዋሳት በጣም ከፍተኛ የሆነ የንቃት መልእክት ወይም ደግሞ ስትሮንግ ሲግናል ያስተላልፋሉ ማለት ነው። ሰውነታችን ይህንን መልእክት ሲቀበል የራሴን ኮላጅን ማምረት አለብኝ ብሎ ስራውን በከፍተኛ ሁኔታ ያፋጥነዋል። ታዲያ የሚሰራውም ደግሞ በዚህ መንገድ ነው ማለት ነው። ዋናውና ወሳኝ ጥያቄ ደግሞ ኮላጅን ገዝተን ከመጠቀማችን በፊት እነዚህን 4 ነገሮች ማወቅ ይጠበቅብናል። እነዚህ 4 ነገሮች ወይም ደግሞ 4 ችግሮች ካሉብን ገዝተን ብንጠቀም ደግሞ ምንም አይነት ለውጥ አናመጣም ማለት ነው። የመጀመሪያው ስትረስ ወይም ደግሞ ጭንቀት ካለብን ኮላጅን በደንብ እንዳይሰራ ያደርጋል ማለት ነው። ስትረስ ወይም ደግሞ ጭንቀት ኮርቲዞል የሚባለውን ሆርሞን በመጨመር ይሄም ደግሞ ኮላጅን እንዳይመረት ኮርቲዞል የሚባለውን ሆርሞን በመጨመር ኮላጅን እንዳይሰራ እንዳያመርት ያደርጋል። ሁለተኛ ደግሞ የፕሮቲን እጥረት ካለብን ማለትም በቀን ውስጥ የሚያስፈልገንን የፕሮቲን መጠን ማንጠቀም ከሆነ ኮላጅን እንዳይሰራ ያደርጋል ማለት ነው። ምክንያቱም ፕሮቲን በምንመገብበት ሰዓት አስፈላጊ የሆኑ ኮላጅን እንዲመረት የሚያደርጉ አሚኖ አሲዶች አሉ ማለት ነው። እነዛን ካላገኘ ሰውነታችን ኮላጅን ምንም አይነት ጥቅም አይኖረውም፣ ደግሞ የመስራት ቻንሱ በጣም ዝቅተኛ ነው የሚሆነው። ሶስተኛው ደግሞ የቫይታሚን ሲ እጥረት ካለባችሁ በተለይ ይሄኛው የቫይታሚን ሲ እጥረት ካለባችሁ ኮላጅን እንዳያመርት ወይም ደግሞ እንዳይሰራ ተቀናጅቶ ወይም ደግሞ ኦርጋናይዝድ ሆኖ እንዳይሰራ ከሚያደርጉ ነገሮች ቫይታሚን ሲ እጥረት ካለባችሁ ኮላጅን ብትጠቀሙና ብትገዙ ይሄን ያለው ላታመጡ ትችላላችሁ ማለት ነው። አራተኛው ደግሞ በቂ የሆነ የፀሐይ ብርሃን ማታገኙ ከሆነ እንዲሁም ደግሞ እንቅልፍ የማጣት ችግር ካለባችሁ ኮላጅን በበቂ ሁኔታ ሰውነታችን ላይ እንዳይንቀሳቀስ እንዳይመረት ያደርጋል ማለት ነው። ታዲያ ወደ ዋናው ርዕሳችን ስንገባ ኦሪጂናል የሆነውን የኮላጅን ፕሮዳክት በምን ላይ ያለን ከተባለ ምንድነው ማድረግ ያለብን መንገዶች ከተባለ ምን ማድረግ አለብን የሚለውን ደግሞ አሁን እናያለን። አንደኛ የሶስተኛ ወገን ማረጋገጫ ወይም ደግሞ ሰርድ ፓርቲ ቴስትን ማለፍ አለበት፣ በላብራቶሪ መመርመር አለበት ማለት ነው። ይሄም ደግሞ በላብራቶሪ የሚመረመረው ደግሞ በሶስተኛ ወገን ተመርምሮ ማለፍ አለበት። ታዋቂ የሚባሉት የላብራቶሪ ምርመራ ማዕከላት መካከል የኤስፒ እና ኤንኤስኤፍ ይገኙበታል ማለት ነው። በእነዚህ ሰርቲፋይድ መሆኑን ማረጋገጥ እንዲሁም ማየት የተሻለ ኦሪጂናሉን ለማግኘት የሚረዳ መንገድ ነው። ሁለተኛው ደግሞ ሃይድሮላይዝ ኮላጅን ወይም ኮላጅን ፔፕታይድስ የሚባሉትን ብንመርጥ የተሻለ ነው ማለት ነው። ምክንያቱም ሰውነታችን ላይ በደንብ የመቀላቀል እና ደግሞ የመዋሃድ አቅም ስላላቸው ማለት ነው። ሶስተኛ ደግሞ ንጹህ ግብአት መሆኑን ወይም ደግሞ ዜሮ አዲቲቭ የሚባሉትን ነገሮች መያዙን ማየት አለብን ማለት ነው። ምክንያቱም ትክክለኛና ኦሪጂናል የሆነ ኮላጅን ምንም አይነት ጣፋጭ ፍሌቨር ኬሚካል የሆኑ ፍሌቨሮች አይጨመሩም። ታዲያ ወደ ዋናው ወይም ደግሞ የመጨረሻው ምክር ላይ ስንመጣ ጤናማ ከሆናችሁ እንዲሁም ደግሞ የተሟላ ፕሮቲን ማግኘት የምትችሉ ከሆነ አመጋገባችሁ ማስተካከል የምትችሉ ከሆነ እንቅልፍ ሰዓታችሁ ማስተካከል የምትችሉ ከሆነ ጭንቀታችሁን መቀነስ የምትችሉ ከሆነ የእንቅልፍ ሰዓት ፀሐይ ብርሃን የምታገኙ ከሆነ ኮላጅን ይሄን ያህል አስፈላጊ ነው ለእናንተ። ስለዚህ ገንዘብ ከማባከን ይልቅ መጀመሪያ ላይፍ ስታይላችሁን አመጋገባችሁን ማስተካከል በጣም ወሳኝ ነገር ነው ማለት ነው። ነገር ግን እንደነገርኳችሁ እድሜያችሁ ከ35 ዓመት በላይ ከሆነ አማክራችሁ ብትጠቀሙ አሪፍ ነው እላለሁ ማለት ነው። ስለ ኮላጅን ይህን ይመስላል የሰራሁላችሁ ቪዲዮ። ኮላጅንን ኦሪጂናል የሆነውን ኮላጅን እንዳመጣላችሁ የምትፈልጉ ከሆነ አላቅም፣ አሁን እጄ ላይ ምንም ነገር የለም ወደ መሸጥም አልገባው ማለት ነው። ነገር ግን የምትፈልጉ አይነት ሰዎች ከሆናችሁ በቀጥታ ከዱባይ በማናገር ላመጣላችሁ ይችላል ማለት ነው። የምትፈልጉ ሰዎች ብቻ በቴሌግራም ዩዘር ኔም ኦሪጂናል የሆነውን የኮላጅን ፕሮዳክት ፈልጋለሁ ብላችሁ አናግሩኝ። ይህን ይመስላል ለዛሬ ይዤላችሁ የመጣሁት ቪዲዮ። በሌላ ሀሳብ እስክንመጣ ድረስ